ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ቨርጂል ቫን ዳይክ ስለሚመጣው የክረምቱ የዝውውር መስኮት የተናገረው ነገር አለ። በዛም ንግግሩ ቢግ ሰመር ይሆናል ብሏል። እንደዚሁም ደግሞ ቶማስ አሮሃ ሌላኛው የሊቨርፑል አማራጭ ሆኖ ብቅ ብሏል። ዳርዊን ኑኔዝ ቅጣት ተጥሎበታል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እናንተስ በክረምቱ የዝውውር መስኮት ስንት ተጫዋች የሚመጣ ይመስላችኋል የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም የምንመለከተው እንግዲህ በጣም አሳዛኝ የሆነውን ዜና ይሆናል። የቀድሞ የሊቨርፑል ተጫዋች እንደዚሁም ደግሞ ያሁኑ የኖቲንግሃም ፎረስት ተጫዋች የሆነው ታዩ አዮኒ ወደ ኮማ ውስጥ ገብቷል ተብሏል። ባለፈው ኖቲንግሃም ፎረስት ከሌስተር ሲቲ ጋር ባደረገው ጨዋታ እንግዲህ ከፖስቱ ጋር ተጋጭቶ ነበርና የሆድ ህመም ማጋጥሞት ነበር። በዛ ሆድ ህመም ምክንያትም እንግዲህ ሰርጀሪ አድርጎ ነበር። ሰርጀሪውም ሰክሰስ ሆኖ ነበር። ነገር ግን ከዛ ከሰርጀሪው በኋላ ወደ ኮማ ውስጥ ገብቷል እየተባለ ነው የሚገኘው። ይሄ እንግዲህ አሳዛኝ ዜና ነው። ይህ ተጫዋች እንግዲህ በሊቨርፑል ቤት ለ6 አመታትን ቆይቷል። ነገር ግን በቋሚ አሰላለፍ ውስጥ መግባት አልቻለም። በእርግጥ የተለያዩ ጉዳዮች ነበሩ በቋሚነት እንዳይጀምር ያደረጉት ወይም ለሊቨርፑል ለረጅም ጊዜ እንዳይጫወት ያደረገው። በተለይ ደግሞ የስራ ፍቃድ የተመለከተ ጉዳይ እንግዲህ ይሄንን ተጫዋች በሊቨርፑል እንዳናየው አድርጓል። በዛም ምክንያትም እንግዲህ በተለያዩ ቦታዎች በውሰት ሲሰጥ ነበር። ነገር ግን ሁሉም የሊቨርፑል ደጋፊዎች እንግዲህ የዚህን ተጫዋች ሂደት ሲመለከት ነበር። በጀርመንም ያለ ጥሩ የሚባል እንቅስቃሴ ማድረግ ችሏል። በኖቲንግሃም ፎረስትም እንግዲህ በጉዳት ምክንያት ተቸገረ እንጂ ጥሩ እንቅስቃሴ እያደረገ ነበር። አሁን ላይ እንግዲህ ዘሜል እንደዘገበው ከሆነ ይሄ ተጫዋች በኮማ ውስጥ ይገኛል። እንክብካቤም እየተደረገለት ይገኛል እየተባለ ነው። ሁላችንም እንግዲህ በቶሎ እንዲመለስ ፍላጎታችን ነው። ሌላኛው የምንመለከተው ጉዳይ ደግሞ ዳርዊን ኑኔዝን የሚመለከት ጉዳይ ነው። ዳርዊን ኑኔዝ እንግዲህ ቅጣት አጋጥሞታል። ይህ ቅጣት እንግዲህ አሁን ላይ የመጣ አይደለም። ከዚህ በፊት እንግዲህ ኡራጋይ ከኮሎምቢያ ጋር በመታደርገው ጨዋታ የኮሎምቢያ ደጋፊዎችና የኡራጋይ ተጫዋቾች ጸብ ፈጥረው ነበር። ከነዚህ ጸበኞች መካከልም እንግዲህ አንደኛው ዳርዊን ኑኔዝ ነበርና በዛ ሰዓትም እንግዲህ የጨዋታ ቅጣት ተጥሎበት ነበር፣ 5 የጨዋታ ቅጣት። ነገር ግን የኡራጋይ ፉትቦል ፌዴሬሽን እንግዲህ ይግባኝ ጠይቆ ነበር። ከዛ በኋላ በይግባኙ መሰረትም እንግዲህ ይግባኙ እስኪፈታ ድረስ ወደ ጨዋታ ተመልሶ ነበርና ዛሬ ላይ በወጡት መረጃዎች መሰረት እንግዲህ ይህ ይግባኝ ውድቅ ተደርጎባቸዋል። ስለዚህም እንግዲህ ከዚህ በፊት 2 ጨዋታ ተቀጥቶ ነበር። አሁን ላይ 3 ጨዋታዎች ይቀርቷል። ስለዚህም እነዚህንም 3 ጨዋታዎች የሚያመልጠው ይሆናል። ቀጣይም እንግዲህ ኡራጓዮች ለዓለም ዋንጫ ለማለፍ ከፓራጓይ ከቬኔዙዌላና ከፔሩ ጋር የሚያደርጉት ጨዋታዎች እንግዲህ ኑኔዝ የሚያመልጠው ይሆናል ማለት ነው። ዘንድሮ እንግዲህ ኑኔዝ ጥሩ የሚባልን ጊዜን እያሳለፈ አይደለም የሚገኘው። በተለይ ደግሞ በሊቨርፑል ብዙ የመጮቻ እድል እያገኘ አይደለም። ምናልባትም በዚህ በክረምቱ የዝውውር መስኮት እንግዲህ ይወጣሉ ተብሎ ከሚጠበቁ ተጫዋቾች መካከለም እንግዲህ አንደኛው እሱ ነው። በጃንዋሪ ዝውውር መስኮትም ከሳውዲ ሊግ እናስፈርምህ ብለው ጥያቄ አቅርበው ነበር። ነገር ግን ሊቨርፑሎች ውድቅ ቢያደርጉትም ማለት ነው እና በአሁኑ ግን ሊቨርፑሎች ይሄንን ጥያቄ ይቀበላሉ ተብሎ ነው የሚጠበቀው። ለዚህም ተጫዋች እንግዲህ የተለያዩ ክለቦች ፍላጎት አሳይቷል። ወዴት ይሄዳል የሚለው ነገር እንግዲህ ትልቅ ጥያቄ ነው የሚሆነው። በሊቨርፑል ቤት ግን ጥሩ የሚባል እንቅስቃሴን እያደረገ አይደለም። ባለፉት 45 ጨዋታዎች 7 ግቦችን ብቻ ነው ማስቆጠር የቻለው። እንደዚሁም ደግሞ ለሊቨርፑል በቋሚነት የጀመረው ራሱ በቦክሲንግ ዴይ በነበረ ጨዋታ ነው። ከዛ በኋላ እንግዲህ በቋሚነት አልጀመረም። ምናልባት አንዳንድ መረጃዎች እየወጡ እንዳሉት በተለይ በጭምጭምታ ደረጃ ከዚህ በኋላ ለሊቨርፑል በቋሚነት የሚጀምር ከሆነ ሊቨርፑሎች ለቤኔፊካ 5 ሚሊዮን ዩሮ መስጠት አለባቸው የሚባል ነገር አለና በዛም ምክንያትም ሊሆን ይችላል እስካሁን ድረስ በቋሚነት ያልጀመረው። እንደዚሁም ደግሞ ሊቨርፑሎች በክረምቱ ሊሸጡት ስላሰቡ ለሱ ብዙ እድል ለመስጠት ስላልፈለጉም ሊሆን ይችላል። ነገር ግን ጨዋታዎችን እያደረገ አይደለም የሚገኘው። ሌላኛው የምንመለከተው ጉዳይ ደግሞ የሊቨርፑል የስታፍ አባላትና ተጫዋቾች እንግዲህ በዚህ ሰዓት ላይ መዝናናት ላይ ይገኛሉ ነው እየተባለ የሚገኙ። አንዳንድ መረጃዎች እንደወጡት ከሆነ በተለይ በኢንስታግራም ገጻቸው ላይ እንግዲህ ተጫዋቾቹም እየለጠፉት ያሉት ምስል ስንመለከት እነዚህ ተጫዋቾችና ስታፎቹ እንግዲህ በዚህ ሰዓት በዱባይ ነው የሚገኙት። እሱንም ለመዝናናት ነው። በዛም እንግዲህ ጥሩ የሚባል አቀባበልም ተደርጎላቸዋል እየተባለ ነው የሚገኘው። በተለይ ሊቨርፑል ቶተናምን አሸንፎ የፕሪሚየር ሊግ ዋንጫን ካሳካ በኋላ እንግዲህ በሳምንት አንድ ጨዋታ ብቻ ነው እያደረገ ያለው። ያም እንግዲህ መርሃ ግብሩን ለማሟላት ነው እንጂ ምንም አይነት ለውጥ የሚያመጣ ጨዋታ አይደለምና አሰልጣኝ አርነ ስሎትም እንግዲህ ከዚህ በፊትም ሲያደርጉት እንደነበረ በተለይ ደግሞ በመሃል የሳምንት ጋፕ ልዩነት ካለ ለተጫዋቾቹ እረፍት ይሰጣሉና
ሻምፒዮን ከሆኑ በኋላም እንግዲህ ይሄን ነገር እየተደጋገመ ነው ያለው ባለፈው ሳምንት እንግዲህ ቢች ዳር ላይ ሆኖ ሲዝናኑ ነበር ተጫዋቾቹ አሁን ላይ ደግሞ በዱባይ ነው የሚገኙት ይሄንንም ያዘጋጁት እንግዲህ ተጫዋቾች ናቸውና ሰብሰብ ብለው ይሄንን ፕሮግራም እያደረጉ ነው የሚገኙት ሌላኛው የምንመለከተው ደግሞ ቨርጂል ቫን ዳይክ የሰጠውን አስቴት ነው ቨርጂል ቫን ዳይክ በሰጠው አስቴት እንግዲህ በተለይ ደግሞ በሚመጣው የክረምቱ የዝውውር መስኮት በጣም ትልቅ ይሆናል ቢግ ሰመሪ ይሆናል ብሏል በተጨማሪም በሰጠው አስቴት ምንድነው ያለው ሻምፒዮን ኮንክ በኋላ እንግዲህ ያን ሻምፒዮንነትን ማስጠበቅ በጣም ከባድ ነው ነገር ግን ደግሞ በተጨማሪ በሚመጡ ተጫዋቾች አማካኝነት ግን ይሄንን ማስጠበቅ ይቻላልና ያንን ለማድረግም ወስነናል ብሏል እንደዚሁም ደግሞ ከላይ ያሉት ሐላፊዎች ትክክለኛ ውሳኔውን ይወስናሉ ብዬ ተስፋ አደርጋለሁ ብሏልና ቀጣዩ የክረምቱ የዝውውር መስኮት በጣም ትልቅ እንደሚሆን ነው የገመተ የሚገኙ ይሄ ነገር እንግዲህ አሁን ብቻ አይደለም ያለው ከዚህ በፊትም በሰጠው አስቴት እንግዲህ የክረምቱ ዝውውር መስኮት ትልቅ ይሆናል የተለያዩ ተጫዋቾች ይመጣሉ ራሳችንን በደንብ ማጠናከር እንችላለን እያለ ነበርና ምናልባትም አሁን ላይ እንግዲህ ሳስበው የሱ አንደኛው የደረደሩ አካል የነበረው ኮንትራቱን ለማራዘም እንግዲህ አንደኛው አስቀምጦት የነበረው እንግዲህ ምናልባትም ይሄ ሊሆን ይችላል ምክንያቱም እንግዲህ ቨርጂል ቫን ዳይክ ትልቅ የሚባል ተጫዋች ነውና ደጋግሞ ዋንጫዎችን ማሳካት ይፈልጋል እስካሁን ድረስ እንግዲህ ሁለት ፕሪሚየር ሊግን ብቻ ነው ያሳካት ሲቲዎችን ከተመለከተ እንግዲህ በዚህ ሰዓት 6 አሳክቷል በአጠቃላይ ባለፉት 8 አመታት ማለት ነውና እንደዛ መሆን ያስፈልጋል ተጫዋቾች እየመጡ ራስን በደንብ ማጠናከር ያስፈልጋልና ምናልባትም ይሄ አንዱ የድርድሩ አካል አድርጎት ሊሆን ይችላል እና በሰጠው ማስቴት ምንድነው ያለው ከሊቨርፑል ጋር አሶሺየት መደረጌ ወይም ከሊቨርፑል ጋር አብሬ መነሳቴ በዚህ በማሳለፌ በጣም ደስተኛ ነኝና እስካሁን ድረስ በጣም ጥሩ የሚባል ጊዜ አሳልፈናል ከዚህ በኋላም እንግዲህ ጥሩ የሚባል ነገሮችን እናሳልፋለን ብዬ ተስፋ አደርጋለሁ ያንን ነገር ለማድረግ ደግሞ ራስን በደንብ ማጠናከር ያስፈልጋልና ከላይ ባሉት በሐላፊዎቹም ደግሞ ይሄንን ውሳኔ በሚወስኑ ሰዎችም ሙሉ እምነት አለኝ ትክክለኛውን ውሳኔ እንደሚወስኑ ነገር ግን ያ ትክክለኛው ውሳኔ ምንድነው የሚለውን ነገር እንግዲህ በቀጣይ የምንመለከተው ይሆናል ብሏልና በዚህ የክረምት ዝውውር መስኮት እንግዲህ የተለያዩ ተጫዋቾች ከሊቨርፑል ይወጣሉ የተለያዩ ተጫዋቾች ወደ ሊቨርፑል ይመጣሉ ተብሎ ነው የሚጠበቀው እስካሁን ድረስ እንግዲህ ትሬንት አሌክሳንደር አርኖልድ ከሊቨርፑል እንደሚለቅ ተነግሯል በቅርቡ ደግሞ ሲወጡ የነበሩ ዘገባዎች ትናንትና በሰራውላችሁ ዘገባ እንግዲህ ፍሪምፖንግ ወደ ሊቨርፑል የመምጣት ቻንሱ በጣም እየሰፋ ነው የሚገኙና ፍሪምፖንግም እንግዲህ ጥሩ የሚባል ተጫዋች ነውና የተለያዩ ጥሩ ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው እስካሁንም ባለው መሰረት እንግዲህ የተለያዩ መረጃዎችም ሲወጡ በነበሩት መሰረት በክረምቱ የዝውውር መስኮት በሊቨርፑል ቅድሚያ ትኩረት የተሰጣቸው የፊት ለፊት አጥቂ መስመርና የግራ ተከላካይ ፉልባክ መስመር ናቸውና እነዚህ ቅድሚያ ይሰጣቸዋል ተብሏል አሁን በርግጥ ትሬንት አሌክሳንደር አርኖልድ ከሊቨርፑል መልቀቁ ተከትሎ እንግዲህ ያን ቦታ በሌላ ተጫዋች ይጠናከራል ተብሎ ነው የሚጠበቀውና ምናልባትም እንግዲህ በጣም ብዙ ወጪ ሊወጣበት የሚችል ወይም ደግሞ የሊቨርፑል በጣም ወሳኙ የሚባል የክረምቱ የዝውውር መስኮት ይሆናል ተብሎ ነው የሚጠበቀው እና የትኛው ተጫዋች ይወጣል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው እስካሁን ድረስ እንግዲህ ተረጋጋጠው ትሬንት አሌክሳንደር አርኖልድ ነው ኑኔዝም ይወጣል ተብሎ ነው የሚጠበቀው ሲሚካስ ይወጣል ተብሎ ነው የሚጠበቀው ነገር ግን ደግሞ ጆታ ሉዊስ ዲያዝ እንደዚሁም ደግሞ ኮናቴ የነዚህ ጉዳይ ደግሞ እስካሁን ድረስ ያልተፈታ ነውና ከነዚህ ውስጥ ምናልባትም አንዱ ለተጫዋች ሊወጣ የሚችልበት ቻንስ አለ እየተባለ ነው የሚገኙና ለሊቨርፑል እንግዲህ በጣም ወሳኙ የክረምት ዝውውር መስኮት ይሆናል ተብሎ ነው የሚጠበቀው ዝውውርን ከነሰና ይቀር እንግዲህ ወደ መጨረሻው ወደ ምንመለከተው ዘገባ እንገባለን አንፊልዶች ይዞት የወጣው ዘገባ መሰረት እንግዲህ ቶማስ አሮሃ ሌላኛው የሊቨርፑል አማራጭ ሆኖ ቀርቧል እየተባለ ይገኛል ቶማስ አሮሃ እንግዲህ የ22 አመት ወጣት ተጫዋች ሲሆን በዚህ ሰዓት እንግዲህ ለቤኔፊካ እየተጫወተ ይገኛል በዋነኝነት እንግዲህ በመሃል ተከላካይ ስፍራ ላይ መጫወት ሲችል በሁለቱም በኩል መጫወት ይችላል በግራም በቀኝ መጫወት የሚችል ተጫዋች ነው እንደዚሁም ደግሞ ቀኝ ክንፍ ተከላካይ ሆኖ መጫወት ይችላል በተጨማሪም ዊንግ ባክ ላይ መጫወት የሚችል ተጫዋች ነው በጣም ቨርሳታይል የሚባል ተጫዋች ነው እና ሊቨርፑሎች ምናልባትም እንግዲህ ዲን ሁይሰንን የሚያጡት ከሆነ እንደዚሁም ደግሞ ኢብራሂሞ ኮናቴ በሊቨርፑል የሚያቆየውን ኮንትራት የማያራዝም ከሆነ ይሄንን ተጫዋች ለማምጣት አስበዋል እየተባለ ይገኛል እንደ አማራጭም ይዘውታል ነው እየተባለ የሚገኘው ይህ ተጫዋች እንግዲህ ቨርሳታይል የሚባል ተጫዋች ነው ቅድም እንደነገርኳችሁ አራት ቦታዎችን ከቨር ማድረግ ይችላል የቀኝም የግራ የመሃል ተከላካይ እንደዚሁም ደግሞ የቀኝ ፉልባክ እንደዚሁም የቀኝ ዊንግ ባክ ሆኖ መጫወት የሚችል ተጫዋችና ብዙ ቦታ ከቨር ማድረግ የሚችል ተጫዋች ነው እንደዚሁም ሊቨርፑሎች ደግሞ በዚህ ሰዓት ላይ እየተመለከቷቸው ያሉትን ተጫዋቾች ከተመለከትን ብዙ ቦታዎችን ከቨር ማድረግ የሚችሉ ቨርሳታይል ተጫዋቾች በሊቨርፑል ምርጫ ውስጥ እንግዲህ ቀዳሚ ስፍራ የሚሰጣቸው ናቸው በዚህ ሰዓትም እንግዲህ የሊቨርፑል ተጫዋቾች የሆነው ጆ ጎሜዝና ኳንዛ ከሊቨርፑል ይለቃሉ ተብሎ ነው እየተጠበቀ የሚገኘው ከተለያዩ ክለቦች ጋር ስማቸው እየተያያዘ ነውና ምናልባት እነዚህ ተጫዋቾች የሚወጡ ከሆነ እንግዲህ ይሄን ቨርሳታሊቲ
ከተከላካይ ስፍራ ላይ ምናጣ ይሆናል ምክንያቱም ጆ ጎሜዝ እንግዲህ አራቱም ቦታ ላይ መጫወት ይችላል እንደ ተጨማሪም ደግሞ የ6 ቁጥር ቦታ ሆኖ መጫወት የሚችል ተጫዋች ነው ኳንዛን ብንመለከተው በመሃል ተከላካይ በሁለቱም ስፍራ ላይ መጫወት ይችላል በግራም በቀኝም እንደዚሁም ደግሞ በቅርቡም እንግዲህ በቀኝ ክንፍ ላይም ሲጫወት ተመልክተናልና እነዚህ ሁለት ተጫዋቾች ከሊቨርፑል የሚለቁ ከሆነ ይህንን ነገር የምናጣ ይሆናል ስለዚህ ይህም ተጫዋች እንግዲህ ቶማስ አሩሆ በጣም ጥሩ አማራጭ ነው እየተባለ የሚገኘው እስካሁን ድረስ እንግዲህ ለቤኔፊካ ባደረጋቸው 27 የሊግ ጨዋታዎች አንድ ግብና 2 አሲስት ማስመዝገብ የቻለ ተጫዋች ነው በተጨማሪም ደግሞ ኳስ ጋር ምቾት የሚሰማው ተጫዋች ነው እንደዚሁም ደግሞ ሪከቨር በማድረግም ታከል በመውረድም እንግዲህ ጥሩ የሚባል ተጫዋች ነውና በዚህ ሰዓትም እንግዲህ እንደ አማራጭ ይዘውታል እየተባለ ነው የሚገኘው ነገር ግን በሊቨርፑል ታርጌት እንግዲህ የመጀመሪያው ቅድሚያ የሚሰጠው ዲን ሁድሰን ነው እንደዚሁም ደግሞ የኮናቴንም ሙሉ ማራዘም ቅድሚያ ይሰጣል ነገር ግን እነዚህ ሁለት ተጫዋቾች ባይሳኩ ወይም ደግሞ ኮናቴ ጉልም ባያራዝም ዲን ሁድሰንም ለሌላ ክለብ የሚፈርም ከሆነ ሌላኛው አማራጭ የሆኑ ቶማስ አሩሃ ነው ይለናል ያፊንዶች ዘገባ ከሆነ ነገር ግን መጀመሪያ የኢብራሂም ኮናቴ እንደዚሁም የዲን ሁድሰን ነገሮች መፈታት መቻል አለባቸው እየተባለ ነው የሚገኘው እነዚህ ካልተሳኩ ነው ወደዚህ ፊታቸውን የሚያዘሩት በርግጥ ይሄ ብቻ አይደለም በዚህ ሰዓት እንግዲህ እንደ አማራጭ የተቀመጠው ሀቶም እንግዲህ እንደ አማራጭ ተይዟል ሌሎቹ ባይሳኩ ምናልባት እነዚህ ሁለቱ ወደ ሊቨርፑል ሊመጡ የሚችሉበት ቻንስ አለ ተብሏል እንግዲህ በአጠቃላይ ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ በዛሬው ባያስኩላችሁ ጉዳዮች ባነሳዋችሁ ነጥቦች ላይ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው